ውጭልኝ ከዚህ ውጭልኝ ውጭልኝ ልጄ ስመጣ ይህንን ቆንጆ ምግብ አብረን ነው የምንበላው። ማንም እንዳይበላብን ቶሎ ነይ። በጣም እንዳልበቃ መሄድ አለብን። ሳነጋት ከሌላ ሰው ብሰማስ? ሰውየው በራሷ ስልክ ነው የደወለው። ደግሞ ቢደውልስ? ድጋሚ ልጄ እንድታዝንብኝ አላደርግም። የሰማሁትን ነግሬያት ከራሷ ጋር እውነት መሆን አለመሆኑን እናረጋግጣለን። ልጄ የሆነ መነግርሽ ነገር አለ። ወይ እናቴ ቶሎ መሄድ አለብኝ። ወሳኝ ነገር ካልሆነ ነገ ታገኛለሽ። ልጄ አንድ ነገር ወስድሻለሁ። ምንድን ነው እሱ? ቅድም አንቺ ውጭ እያለሽ የሆነ ሰው በስልክ ደውሎ ነበር። ማ? ለምንድን ነው ያልነገርሽ? ማንነቱን አልነገረኝም፣ ግን አንድ ከባድ የሆነ ነገር ነው። ምንድን ነው የነገረሽ? ልጄ እውነት ላይሆን ይችላል። እንደ ባለፈው ግን ተስፋ እንዳታደርጊ። ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጄ ምን መሰለሽ፣ ሰላም ወይዘሮ ሰላም እንግዲህ ባደረገችው ነገር እጅግ በጣም እየተጸጸተች ትገኛለች ማለት ነው። እና ብሌንንም እንዲሁም ደግሞ ወደ እናቷ እንድትሄድ ታደርጋታለች። ምክንያቱም ያው ወይዘሮ ሰላም በጣም እየተጨነቀች ስለሆነ የተጨነቀችበትን ጉዳይ ደግሞ ያው ብሌን ለማወቅ ፍላጎት አላት ማለት ነው። እና እየጠየቀቻት ነበር ደግማ ደጋግማ። ምን ሆኖች ነው? ሰሞኑን በጣም ትጨናነቂያለሽ፣ በጣም ግራ ገብቶኛል። ምንድን ነው የሆንሽው እትዬ? ለምን የሆንሽውን ነገር እያንዳንዱ ነገር አትነግርኝም ስትላት እንግዲህ ወይዘሮ ሰላም ደግሞ ወደ እናቷ ቤት እንድትሄድ እሷ ብቻዋን መሆን እንደፈለገች ነው የነገረቻት ማለት ነው። እና ያው ብሌን አሁን ላይ እጅግ በጣም ግራ እየገባት ትገኛለች ማለት ነው። እንዲሁም ደግሞ ዳግምንም የምታውቀው ነገር አለ ወይ፣ ስለ ሰላም የምታውቀው ነገር አለ ወይ በማለትም ጠይቀው ነበር። እሷም ውጭ ላይ በመቆም በጣም ተክዛ ነበረ። ዳግም መቶ ምንድን ነው የተከስሽው? ምን ሆኖች ነው በማለት እንግዲህ በጥያቄዎች ሲያፋጥጣት፣ እሷም እንግዲህ አሁን ላይ ሰላም የምታደርገው ነገር በጣም ግራ ገብቶኛል፣ ምን እንደሆናት አላውቅም። ከትንሽ ጊዜ በፊት ጀምሮ በጣም ትጨናነቃለች፣ በጣም ትጮኻለች። በቃ ያልሆነ ነገር ነው የምትናገረው እና በጣም በቃ የተጨናነቀ ስሜት ውስጥ ነው ያለችው እና ስለ እሷ የምታውቀው ነገር ምንድን ነው በማለት እንግዲህ ዳግምን ጠይቀው ነበር ማለት ነው። ዳግም ግን ምንም ነገር እንደማያውቅ ነው እንግዲህ እየነገራት። አሳዳጊ እናቷ ጋር ስትሄድ ያው ዳግም ደግሞ ብር ሰጥቷታል ማለት ነው። ለእናትሽ የሆነ ነገር ገዝተሽላት ሂጂ በማለት እንግዲህ ለብሌን ሰጥቷታል። እሷም ደግሞ አንተ እስኪ ታመጣለህ ዳግም፣ በቃ በባለፈው እኮ አድርገላታል፣ ስለዚህ አሁን የግድና አስፈላጊ ጉዳይ አይደለም በማለት እንግዲህ መልሳ ነበር። ዳግም ግን ኖ ይሄ የኔ ስጦታ ነው፣ ስለዚህ በእኔ ስም የሆነ ነገር አድርገሽላት እንድትሄጅ እፈልጋለሁ ብሎ ብር ሰጥቷታል ማለት ነው። እና ብሌንም አሁን ላይ ወደ እናቷ ቤት አምርታለች ማለት ነው። ምክንያቱም ሰላም ሂጂ ስላለቻት ሰላምን ብቻዋን ጊዜ ማሳለፍ ስለፈለገች ነው የሄደች እንጂ ወይዘሮ ሰላምን ትታት ለመሄድ እንኳን ፍላጎት አልነበራትም። ግን አሁን ላይ እንግዲህ አቶ በኃይሉን ለመጣል በጣም ጥረት እያደረገ ይገኛል። ሲጀመር ደግሞ ከእሱ ጋርም ተቀጥሮ እየሰራ ያለው እሱን ለመጣልና የእሱ የሆንን ነገር ለራሱ ለማድረግ ነው እጥረት እያደረገ ያለው ማለት ነው። እና አቶ በኃይሉ አሁን ላይ ምን ብሏታል ለሰላም ለሳሚ አስደውሎ እንግዲህ የወይዘሮ አልማዝን ሕይወት እንዳጠፋሽ እርግጠኛ ነኝ፣ አንቺና ወንድምሽ አሽሽታችሁ እሷን እንደቀበራችሁት አውቃለሁ፣ መረጃው አለኝ። ስለዚህ ይህን ነገር እማልናገር ወይንም ደግሞ ዝም ብዬ እንድቀር ከፈለግሽ የማላስዝሽ ከሆነ 2 ሚሊዮን ብር እንድከፊ እፈልጋለሁ ብሎ እንግዲህ እንዲደውልላት አድርጓል ማለት ነው። እንግዲህ እራሱ አቶ በኃይሉ ሳሚ እንዲደውልላት አድርጓል። በባለፈው ፓርትም እንደዚሁ ሲያስፈራራት ነበረ። በዚያ መልኩ ማለት ነው እንትን ሲላት ነበረ እና አሁን ላይ እንግዲህ 2 ሚሊዮን ብር ትሰጠናለች፣ በቃ ታመጣለች በማለት አቶ በኃይሉ ለሳሚ ሲናገር ነበር ማለት ነው። ሳሚም እንግዲህ አሁን ላይ 2 ሚሊዮን ብር የምታገኝ ይመስላል ወይ በማለት አቶ በኃይሉን ጠይቆት ነበር። አዎ መዳቧ በጣም ብዙ ብር ነበር የሰጠቻት 10 ዓመት ሙሉ ስለሰራችው ደግሞም እስር ቤትም ስላስገባት በዚያ ምክንያት በጣም ብዙ ብር አላት። ስለዚህ የግዷ ደግሞ ከልጅቷ ጋር መለየት ስለማትፈልግ ይህንን 2 ሚሊዮን ብር ደግሞ ታመጣዋለች በማለት እንግዲህ እንትን ብሏል ማለት ነው። እና ሳሚ
በጣም እንትን ነበር ብስል ነው በነገራችን ላይ ማለት ነው። ምክንያቱም ይሄ 2 ሚሊዮን ብር ቢመጣ ለሱ ምንም ነገር እንደማይደርሰው ያውቃል ማለት ነው። ስለዚህ ነገሮችን ከዚህ በፊት ማበላሸት አለብኝ ብሎ ወስኗል ማለት ነው። ይህንንም እንግዲህ ሰላም ትክክለኛ የብሌን እናት መሆኗን ለብሌን ለማሳወቅ ወስኗል። ስለዚህ አቶ በኃይሉ አሁን ላይ እንግዲህ ሀሳቡ እየተሳካለት አይደለም ብዬ ነው የማስበው። ምክንያቱም እንግዲህ በዚህ በኩል ቃል ጠምደዋለች፣ እንዲሁም ደግሞ ሳሚም ማለት ነው የሳሚ ህይወትንም ያበላሸው ቤተሰቦቹንም እንዲያጣ ያደረገው ከቤተሰቦቹ ተለይቶ ለሱ አገልጋይ እንዲሆን ያደረገው ራሱ አቶ በኃይሉ ስለሆነ ስለዚህ ሳሚ ደግሞ አቶ በኃይሉን ለመበቀል በጣም እጥረት እያደረገ ይገኛል ማለት ነው። አሁን ላይ በኩል እንግዲህ ቃልም አቶ በኃይሉ ጋር እየመጣች እንግዲህ ነገሩ እንዴት ነው የሚሆነው? አንተ ነገሮቹን ብቻህን እየሰራህ ነው እንዴ? ለምንድን ነው ለእኔ ያልነገርከኝ? እያለች ትገኛለች ማለት ነው። ምክንያቱም አቶ በኃይሉ ማለት ነው ሰላምን 2 ሚሊዮን ብር ሲጠይቃት ለቃል አላማከራትም እና ዝም ብሎ ነበር የጠየቀ። ስለዚህ ስራህን ጀምራል፣ እኔ ማላቅ መስሎ ነው እንዴ ደውለህ እንደዚህ እንዳስፈራራት እና እንዲሁም ደግሞ 2 ሚሊዮን ብር እንደጠየካት አውቃለሁኝ። ስለዚህ ለእኔ ደግሞ ግማሽ ፐርሰንቱን እንድሰጠኝ እፈልጋለሁ፣ እኛ ማለት 50 ፐርሰንቱን እንድሰጠኝ እፈልጋለሁ በማለት እንግዲህ ጠይቀው ነበር። ኧረ እባክሽ 50 ፐርሰንቱን ላንቺ ልስጥሽ እንዴ? ምን አይነት ደፋር ነሽ? እኔ እኮ ሁሉን ነገር እኔ ብቻዬን ነኝ የሰራሁት። አንቺ ምንድን ነው የሰራሽው? ምንም የሰራሽው ነገር የለም። ስለዚህ ምንም 50 ፐርሰንት የሚባል ነገር የለም በማለት እንግዲህ ቃልን ተናግሯታል። ማለት ሌላ የምታስተካክለው ነገር የለህም እንዴ ብለዋለች ማለት ነው። እና ምንም ነገር እንደማይሰጣት ሲነግራት ግን ደግሞ በጣም ብልህ ትመስለኛለህ፣ ለካ አይደለህም ሞኝ ነህ ብለዋለች ማለት ነው። እና እሷ ወዲያውኑ ወታ ነበር የሄደችው። ወዲያውኑ ወታ ሄዳ ነገሮችን በሙሉ ልክ እንደ ሳሚ ማለት ነው ነገሮቹን በሙሉ እንግዲህ ወይዘሮ አልማዝ በህይወት እንዳለች እና እንዳልሞተች እንዲሁም ደግሞ ከአዲስ አበባ ውጭ እንደምትኖር ያለውን እውነታ ለሰላም መናገር አለብኝ። ይህ ሰው ገንዘቡን ቢያገኝ እንኳን ለእኔ ምንም 5 ሳንቲም እንኳን ሊሰጠኝ አይችልም በማለት እንግዲህ ቃል ማለት ነው እየሮጠች በመንጣት ለማን ነግራታለች? ለሰላም ነግራታለች ማለት ነው። ወደ ሰላም ጋር ስትመጣ ግን ሰላም እጅግ በጣም ጤናዋን አይታ እያበደች ምናምን ነገር ነበር ያገኘቻት ማለት ነው። ምክንያቱም እጅግ በጣም በነገሮቹ ውስጧ ተረብሿል። እንዲሁም ደግሞ ብሌንን ተይኝ ብቻዬን ልቀመጥ ብላ ብሌን ወደ እናቷ ቤት እንድትሄድ አድርጋለች እና እሷ ብቻዋን እየጮኸች እያበደች ነበር ያገኘቻት ማለት ነው። እና ከኔ ጋር እውነት አለ፣ እንደዚህ የምታብጅበት እንደዚህ የምትሰቃይበት ነገር እውነቱን ልንገርሽ በማለት እንግዲህ ቃል ወይዘሮ አልማዝ በህይወት እንዳለች እና እሷ እንዳልገደለቻት ያው ትነግራታለች ማለት ነው። ግን ደግሞ ይህ ሁሉ ነገር ስትነግራት ማለት ነው ማነች አልማዝ ማነች? የልጅ ጓደኛ ነች ወይ? አልማዝ የትኛዋ ነች? እያለች እንግዲህ ወይዘሮ ሰላምም ስትመልስ ነበረ። እና በጣም ነበር እንትን ያለችው ቃል ራሱ እየደነገጠችው ማለት ነው። እና ወይዘሮ ሰላም በጣም ስለአበደች እና በጣምም በቃ አይምሮዋን ስታለች ማለት ይቻላል። ምክንያቱም በጣም እንደዚህ እንድትሆን እንድትጨናነቅ ሰው ገደልኩኝ ብላ ራሷን እንድታሳምን ያደረጋት ማን ነው? የራሷ የሆነው ወንድሟ አቶ በኃይሉ ነው ማለት ነው። እና ሁሉን ነገር ዝርግፍ አድርጋ ቃል ነግራት ነበረ። ግን ደግሞ ሰላም ከራሷ ጋር ስላልሆነች ምንም አይነት ነገር ልታስታውስም ሆነ ምንም ነገር እንትን ሊላት አልቻለችም ማለት ነው። እና ይህን በስተመጨረሻም ራሱ ያው አቶ በኃይሉ ደውሎላት ነበር በነገራችን ላይ ለቃል ማለት ነው። በቃ ነገሮቹን እኔ እኮ ዝም ብዬ ነው፣ ስለዚህ ለአንቺ ሰጥሻለሁ 30 ፐርሰንት፣ 40 ፐርሰንት፣ በቃ 50 ፐርሰንት ሰጥሻለሁ እያላት ሲደውልላት ነበር። እባክህን እንኳን 50 40 ፐርሰንት የሚባል አይደለም 100 ፐርሰንት የሚባለው ራሱ የለም። ምክንያቱም ሰቲዋ አብዳለች፣ አሳብደሃታል ብለዋለች ማለት ነው አቶ በኃይሉን። እና አቶ በኃይሉ ደግሞ እንደዚህማ በፍጹም ሊሆን አይችልም፣ ምክንያቱም ብሩን ስላልወሰደ ማለት ነው። እሷ አበደች ማለት እንግዲህ የእሷን ገንዘብ ደግሞ ሊያገኝ አይችልም ማለት ነው። እና በዚያ ምክንያትም አቶ በኃይሉ እየተበሳጨ ይገኛል። እንዲሁም ወይዘሮ ሰላም ማለት ነው ልጄ የት ነች? ለምንድን ነው የቀረችው? እያለች እንግዲህ ስለ ልጇ ማሰብ ጀምራለች ማለት ነው። ቃልን ደግሞ የኔ ልጅ አይደለሽም አንቺ ውጭልኝ፣ ልጄ የት አለች? ለልጄ ምግብ ልስራላት በማለት እንግዲህ ቅጠል በመሰብሰብ ማለት ነው ቅጠል ይዛ መታለች። የታለች ልጄ? አብረን ነው የምንበለው እያለች እንግዲህ ብሌንን እየፈለገቻት ትገኛለች ማለት ነው። ብሌን እንግዲህ ወደ አሳዳጊ እናቷ ወደ ወይዘሮ ገነት ሄዳለች ማለት ነው። ከወይዘሮ ገነት ጋር በመሆን ስለ ሰላም ጸባይ መቀየርና ሰላም በጣም እየተጨናነቀች እንዲሁም ደግሞ በጣም እንዲያመማት እንደሆነ
ብሌን ለእናቷ ለወይዘሮ ገነት እየተናገረች ነበረ ማለት ነው። እና ወይዘሮ ገነት ምን ብላለች? እኔ ራሱ በባለፈው ጀምሬ ካየዋት ጀምሬ በጣም ግራ ገብቷታል። ምን እንደተፈጠረ አላውቅም፣ ብቻ ግን የሆነ ነገር የተፈጠረ ይመስላል። ወይዘሮ አልማዝም ከእህቷ ጋር ደውዬ ነበር መታለሽ ወይ ብዬ እኔ ስጠይቃቸው አልመጣችም ነው ያሉኝ። ግን እኛም ማናውቀው ነገር የተፈጠረ ነገር ይኖራል በማለት እንግዲህ ወይዘሮ ገነትም ትመልሳለች። ሊሆን ይችላል እማዬ አላውቅም፣ ግን ደግሞ ወይዘሮ ሰላም በጣም ነው የምታሳዝነው። አሁን ላይ ትጮሃለች፣ ፌንት ታደርጋለች፣ ብዙ ነገሮችን እያደረገች ነው ያለችው እና አሁን ራሱ በቃ ሂጄ እኔ ብቻዬን መሆን እፈልጋለሁ ስላለች ነው ወደዚህ የመጣሁት በማለት እንግዲህ እንትን ብላለች። እንዲሁም ደግሞ ዳግም ግዢ ያላትን ነገር ስለረሳች ብሌን ወጣ ብላ ነበረ። ወጣ ባለችበት ታይም ደግሞ በብሌን ስልክ ያው ስልኳ ይደወላል ማለት ነው። የደውለው ደግሞ ራሱ ሳሚ ነበረ። ሳሚ ደውሎ እንግዲህ ወይዘሮ ገነት ነበረ የብሌን ስልክ እያነሳችው እናትሽ ትክክለኛዋ እናትሽ ወይዘሮ ሰላም ነች በማለት እንግዲህ ለብሌን ይነግራታል ማለት ነው። ግን ደግሞ ስልኩን ያነሳችው ራሷ ወይዘሮ ገነት ነበረች ማለት ነው። እና በባለፈው ያልሆነች እናትን እንደዚህ ነች አልኩኝ፣ አሁን ደግሞ ያልሆነ ነገር ያልተጣራ ነገር እንኳን እንደዚህ ብዬ አልነግራትም። ስለዚህ ነገሮችን አጣርቼ ቀስ ብዬ እውነቱን እነግራታለሁ በማለት እንግዲህ ወይዘሮ ገነትም ወስነው ነበረ። ግን ደግሞ ያው ብሌን በቃቸው እማዬ እኔ ልሂድ ወደ ሰላም በማለት እንግዲህ ወደ ስራዋ ቦታ ልትመለስ ስትል የደበኩሽ ነገር አለ በማለት እንግዲህ ወይዘሮ ገነት ማለት ነው እውነተውን ለብሌን ልነግራት ነው። በነገራችን ላይ ለብሌን ብትነግራት አሁን ትክክለኛ እናትሽ ሰላም ነች ብትላት ለእሷ በጣም ብዙ ማሳማኝ ነገሮች ይኖራሉ ማለት ነው። ምክንያቱም ሰላም አንደኛ ስሟም ሰላም ነው። ሲቀጥል ደግሞ ከአረብ ሀገር እንደዚሁ ከ10 ዓመት ነው ቆይታ እየተመለሰችው ማለት ነው። እንደገና ደግሞ ብሌን የሰማችው እንትን ነገር አለ፣ ሚስጥር አለ። እሱ ምንድን ነው እንግዲህ ቃልና ጓደኛዋ ቁጭ ብለው ሲያወሩ እኔ በገንዘብ ነው የመጣሁት፣ ገንዘብ ፈልዬ ነው የመጣሁት እንጂ ትክክለኛ ልጇ አይደለሁም፣ የሰላም ትክክለኛ ልጇ አይደል፣ ከአረብ ሀገር ነው የመጣች፣ እንደዚህ ሊሆነች ወንድሟ ነው እንደዚህ ያደረገኝ፣ የእሷ ልጅ እንደሆነ ያደረገኝ እንጂ እኔ አይደለሁም። ስለዚህ የእሷን የሆነ ንብረት ደግሞ ለራሴ ይሆናል እያለች ያን ነገር ስላወራሽ ማለት ነው። ያ ማለት እንግዲህ ቃል ትክክለኛ የሰላም ልጅ እንዳልሆነ ስለምታውቅ፣ አሁን ላይ ግን ይህን ነገር ብትሰማ ለብሌን በጣም ቀላል ነው የሚሆነው። ግን ደግሞ ችግሩ አሁን ላይ ወይዘሮ ሰላም አብዳለች ማለት ነው። ስለዚህ ማንንም ማሰማቸው ምንም ነገር ልታስታውስ አችልም ማለት ነው። እና እጅግ በጣም ከባድ ነው የሚሆነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የምናይ ይሆናል በእርግጠኝነት ማለት ነው። ወይዘሮ ሰላም ወደ ራሷ ትመለሳለች፣ ቀስ በቀስ ወደ ራሷ ትመለሳለች፣ ሁሉን ነገር ታስታውሳለች። እንዲሁም ደግሞ ብሌን ልጇ እንደሆነች በእርግጠኝነት ይታወቃል። አብረው በደስታ የሚኖሩ ነው የሚሆኑት። በነገራችን ላይ ብዙ መከራ ብዙ ስቃይ ያሳለፉ ሰዎች መጨረሻቸው እንደሚያምር ተስፋ እናደርጋለን። ዳግምም ከእናቱ ከወይዘሮ ገነት ጋር እንደሚገናኝ ተስፋ እናደርጋለን ማለት ነው። ብዙ ነገሮች ሊፈጠሩ ይችላል፣ ብዙ ነገሮች ይሆናሉ፣ ግን ደግሞ መገናኘታቸው አይቀሬ ነው ማለት ነው። እና እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ መልካም ጊዜ ተመኘውላችሁ።